በዚህ ፕላትፎርም ውስጥ ያላችሁ እህቶቼ ወንድሞቼ የጌታ ጸጋና ሰላም ለእናንተ ይሁን። እንግዲህ እንደ እግዚአብሔር ፈቃድ ዛሬ ሶስተኛ ሳምንታችንን ይዘናል። የእግዚአብሔርን ቃል ከጢሞቴዎስ መጽሐፍ እያጠናን ያለነው። እንግዲህ ባለፉት ሁለት ሳምንቶች ውስጥ ቤተ ክርስቲያንና መልእክቷ ብለን ምዕራፍ 1ን ለማየት ሞክረናል። ቤተ ክርስቲያን መልእክተኛ ነች፣ መልእክት አላት። መልእክቷ ደግሞ አንደኛ ሕይወት የሚገኝበትን ትምህርት ማስተማር ነው። ሰዎች የሚተከሉት እውነት በሆነው የእግዚአብሔር ቃል ነው የሚተከሉት እና የቤተ ክርስቲያን ዋና አጀንዳ ሕይወት የሚገኝበትን ትምህርት በማስተማር ምዕመኖቿን ማጽናት ነው፣ ማበርታት ነው፣ ማሳደግ ነው። ሌላውና ዋነኛ ነገር ወንጌል ተኮር የሆነ ሚሽነሪ ተልእኮ አላት ብለናል። ወንጌልን ማሰራጨት ነው። ሐዋርያው ጳውሎስ ራሱን ምሳሌ አድርጎ ነው እንግዲህ ከኃጢአተኞች ዋና በመሆን በእኔ እግዚአብሔር ታላቅ ምሕረቱን አደረገ ብሎ እንደ ሞዴል እንዴት ጌታ ሃይማኖተኛ ኃጢአተኞችን እንዴት እንደሚያድን፣ እንዴት ርኅራኄ እንደሚያደርግ ባለማወቅና ባለማመን ስላደረግኩት እግዚአብሔር ምሕረትን አደረገልኝ ነው የሚለውና ሁልጊዜ ቤተ ክርስቲያን ሕይወት የሚገኝበትን ትምህርት በማስተማር ምዕመኖቿን እንደምታጽና፣ እንደምትተክል፣ እንደምታሳድግ፣ ዲሳይፕል እንደምታደርገው ሁሉ ሚሽነሪ ነች፣ ወንጌል ሰባኪ ነች ብለናል። ሌላው ሶስተኛ ሀሳብ ያነሳ ነው እምነትን ከጥቃት መከላከል ደግሞ ሌላ ዋና አጀንዳ ወይም ዋና ተልእኮ እንደሆነ በምዕራፍ 1 ላይ ለማየት ሞክረናል። ባለፈው ሳምንት ምዕራፍ 2 እና 3ን ለማየት ሞክረናል። ምዕራፍ 2 እና 3 የቤተ ክርስቲያን አባሎችን በተመለከተ ነው የሚያሳየው እና ምዕራፍ 2 ላይ በተለይ የጸሎት መመሪያ ለምን እንደምንጸልይ ለሴቶች የተሰጠ መመሪያ፣ ሴቶች እንዴት እህቶች እንዴት በቤተክርስቲያን መመላለስ እንዳለባቸው፣ ብቁ የሆኑ ኤጲስቆጶሳትና ብቁ የሆኑ ዲያቆናት በቤተክርስቲያን ውስጥ እንዴት ማገልገል እንዳለባቸው፣ ካራክተር ወይም ደግሞ ባህሪ ተኮር እንደሆነ የተለወጠ ህይወት በጣም ለሊደርሺፕ ዋና መሰረት ያለው ጉዳይ እንደሆነ ነገር እንደሆነ ለማየት ሞክረናል። እንግዲህ ዛሬ ሶስተኛ ሳምንታችን በምዕራፍ 4 ላይ ተመስርተን 16 ቁጥሮች ናቸው ያሏት። ቤተ ክርስቲያንና አገልጋዩዋ ምን መምሰል አለበት የሚለውን ሀሳብ ለማንሳት እንሞክራለን። እንግዲህ ምዕራፍ 4 በአጠቃላይ ዳይሬክት ለጢሞቴዎስ የተሰጠ መመሪያ ነው። መንፈሳዊ አባቱ ሐዋርያ ጳውሎስ በጢሞቴዎስ እንዴት ማገልገል እንዳለበት የሰጠው መመሪያ ነውና በዚህ ምዕራፍ 4 ውስጥ 3 ሀሳቦች ላይ ነው መሰረት አድርገን የምንነጋገረው እና ቤተክርስቲያን አገልጋዮቿ ምን መምሰል እንዳለባቸው ታይምለስ ትሩዝ በሆነው በእግዚአብሔር ቃል ለመመልከት እንሞክራለን። እንግዲህ ዛሬ ላንተ፣ ላንቺ፣ ለኔ፣ ለእያንዳንዳችን ይህ መልእክት ወይም ደግሞ ይህ ቃል ወይም ይህ ትምህርት ወይም ደግሞ ይህ ምክር ስለሚያስፈልገን ወይም ደግሞ ስለሚመለከተን ቤተ ክርስቲያን አገልጋዮቿ፣ መሪዎቿ፣ መጋቢዎቿ፣ ወንጌላውያን በአጠቃላይ የተጠራው የክርስቲያኑ ማህበረሰብ ምን መምሰል አለበት፣ እንዴት ማገልገል አለበት የሚለውን ነገር ለማየት እንሞክራለን ማለት ነው። በወንድሜ መጋቢ ያለልኝ ጸሎት ተስማምቼ እንዲሁ ነው መቀጥለው። እንግዲህ የእግዚአብሔርን ቃል ምዕራፍ 4ን ከማየታችን በፊት አንድ ጊዜ አነስተኛ ቁጥሮች ስለሆኑ በጌታ በኢየሱስ ስም አነባለሁ። መጽሐፍ ቅዱስ የያዛችሁ ሰዎች እየተመለከታችሁ እንድትከታተሉ በጌታ ፍቅር አደራ እላለሁ። በጌታ በኢየሱስ ስም አነባዋለሁ። የእግዚአብሔር ቃል በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ጀምሮ ሲናገር እንዲህ ይላል። በኋለኞች ዘመናት አንዳንዶች እምነትን ክደው፣ የማነበው አዲሱ መደበኛ ትርጉም ነው። አንዳንዶች እምነትን ክደው አታላይ መናፍስትንና የአጋንንትን ትምህርት እንደሚከተሉ መንፈስ በግልጥ ይናገራል። እንዲህ ያለው ትምህርት የሚመጣው ሕሊናቸው በጋለ ብረት የተጠበሰ ያህል ከደነዘዘባቸው ግብዝ ውሸተኞች ነው። እነርሱ ሰዎች እንዳያገቡ ይከለክላሉ። የሚያምኑና እውነትን የሚያውቁ ሰዎች እግዚአብሔር የፈጠረውን በምስጋና የሚቀበሉትን እንዳይበሉ ያዛሉ። እግዚአብሔር የፈጠረው ማንኛውም ነገር መልካም ነውና በምስጋና ከተቀበሉት የሚጣል ምንም ነገር የለም፣ በእግዚአብሔር ቃልና በጸሎት የተቀደሰ ነውና።
ይህን ትእዛዝ ለወንድሞች ብታሳስብ በእምነት ቃልና በተቀበልከው መልካም ትምህርት ታንጸህ የክርስቶስ ኢየሱስ በጎ አገልጋይ ትሆናለህ። እግዚአብሔርን ከማያከብር እርባና ቢስ አፈ ታሪክና ከአሮጊቶች ተረት ራቅ። ይልቁንም ለእውነተኛ መንፈሳዊ ሕይወት ራስህን አሰልጥን። የአካል ብቃት ልምምድ ለጥቂት ነገር ይጠቅማልና ለእውነተኛ መንፈሳዊ ሕይወት ግን ራስን ማሰልጠን ግን ለሁሉም ለአሁኑም ሆነ ለሚመጣው ሕይወት ተስፋ ስላለው ለሁለቱም ይጠቅማል። ይህ ቃል የታመነና ሙሉ በሙሉ ሊቀበሉት የሚገባ ነው። ለዚህ ብለን እንጥራለን፣ እንደክማለን። ይኸውም ለሰዎች ሁሉ በተለይም ለሚያምኑት አዳኝ በሆነው በሕያው እግዚአብሔር ተስፋ ስለምናደርግ ነው። እነዚህን ነገሮች እዘዝ፣ አስተምርም። ወጣትነትን ማንም አይናቅ። ነገር ግን ለሚያምኑት በንግግርና በኑሮ በፍቅር በእምነትና በንጽህና አርአያ ሆናቸው። እኔ እስክመጣ ድረስ ለማንበብ ለመምከርና ለማስተማር ትጋ። ሽማግሌዎች እጃቸውን በአንተ ላይ ሲጭኑ በትንቢት የተሰጠህን የጸጋ ስጦታ ቸል አትበል። ሰው ሁሉ ማደግህን ያይ ዘንድ በእነዚህ ነገሮች ላይ አተኩር፣ በትጋትም ፈልጋቸው። ለሕይወትና ለትምህርትህ ተጠንቀቅ፣ በእነዚህም ጽና። ይህን ብታደርግ ራስህንና የሚሰሙህን ታድናለህ ይላል። የእግዚአብሔር የአምላካችን ስም የተባረከ ይሁን። እንግዲህ በዚህ ክፍል ስንመለከት ሐዋርያው ጳውሎስ ሶስት ዋና ዋና አንኳሮችን ነገር ያነሳል። አንደኛው የቤተ ክርስቲያን አገልጋይ ወይም ደግሞ በወቅቱ ለነበረችው የኤፌሶን ቤተ ክርስቲያን መጋቢዋ ለሆነው ለጢሞቴዎስ የሚያስተላልፈው ቃል ምንድነው? ወይም ደግሞ መልእክት ምንድነው? ቃሉን የሚሰብክ መልካም አገልጋይ ሁን ነው። የቃሉ አገልጋይ ሁን፣ መልእክተኛ ሁን፣ ቃሉን የሚሰብክ መልካም አገልጋይ ሁን ይለዋልኝ። ሁለተኛው ቃሉን የሚኖር አገልጋይ እንዲሆን ነው የሚፈልገው። ሶስተኛው በቃሉ የሚያድግ አገልጋይ እንዲሆን ይፈልጋል ማለት ነው። እንግዲህ ወገኖቼ መቼም ይህ ወቅት ሐዋርያው ጳውሎስ ምዕራፍ 4ን ሲጀምር በኋለኛው ዘመን የሚሆነውን ነገር አብራርቶ እንደተናገረ ይህ ኋለኛው ዘመን ምናልባት እነሱ ከነበሩበት ዘመን ይልቅ የባሰው የኋለኛው ዘመን እንደሆነ እንመለከታለን። አንዳንዶች እምነትን ክደው እምነትን ይካዱ እንጂ መድረኩ የቤተክርስቲያን መድረክ ነው የሚጠቀሙት የቤተክርስቲያን ምዕመን ነው። ነገር ግን እምነትን ክደው አታላይ መናፍስትን የአጋንንትን ትምህርት እንደሚከታተሉ ወይም ደግሞ እንደሚከታተሉ መንፈስ በግልጥ ይናገራል ይላልና መንፈሳዊ ዓለም ውስጥ ሊሆን ያለውን እውነት እግዚአብሔር አምላክ ለባሪያው ጳውሎስ በገለጠለት ልክና መጠን ደግሞ መንፈሳዊ ልጁ ለሆነው ለጢሞቴዎስ መንፈስ የጠቆመውን እውነት ሲናገር እናየዋለንና በመጨረሻው ዘመን የሐሰት አስተማሪዎች የሐሰት መምህራን ውጭ አይደለም የሚያዩት፣ ደግሞም ቤተ ክርስቲያን ላይ ትኩረት አድርገው እንደሚንቀሳቀሱ ነው የሚናገረው። በአጠቃላይ ጳውሎስ በዚህ መልእክቱ የአገልጋዩን ባህሪና ስራ አትኩሮት ሰጥቶ ሲናገር እንመለከተዋለን። አገልጋይ በተሳካ ሁኔታ እግዚአብሔርን እንዲያገለግል ሊኖረው የሚገባ ሶስት አይነተኛ ባህሪዎችን ነው መዘርዘር የፈለገው። አንደኛው ቃሉን የሚሰብክ መልካም አገልጋይ እንዲሆን ነው። ለምን? የቃሉ አገልጋይ ሲሆን ነብን መልእክተኛ አገልጋይ ሲሆን በመናፍስቱ ዓለም ተቀብተውም ሆነ በሐሰት ሽንገላ ተታለው የሄዱ አገልጋዮች የዘሩትን ክፉ ዘር ሪሲስት ማድረግ የሚችል መነቅነቅ የሚችል የሰዎችን ወይም የምዕመናንን ሁለንተና ሊጠብቅ የሚችል መልእክተኛ ቃሉን የሚሰብክ መልካም አገልጋይ መሆን እንዳለበት ነው እየመከረው ያለው። የሐሰት አስተማሪዎች እንግዲህ በመዋጋት ላይ ያነጣጠረ እውነተኛ መልእክት ነው እየነገረ ያለው። አንደኛ በሰይጣን ኃይል የሚሰሩ ሰዎች በመጨረሻው ዘመን በኋለኛው ዘመን በግልጥ እንደሚመጡ መንፈስ ይገልጣቸዋል፣ ይናገራል ይለዋል። ሰይጣን መቼም ሁሉ ጊዜ ወኪል አለው። እግዚአብሔር አምላክ ሁሉን ቻይ አምላክ ቢሆንም ነገር ግን ባሪያዎች እንዳሉት፣ መልእክተኞች እንዳሉት፣ ነቢያት እንዳሉት፣ መጋቢዎች እንዳሉት፣ ምዕመን እንዳለው፣ ህዝብ እንዳለው፣ የሚያመልከው ህዝብ እንዳለው ሰይጣንም እንዲሁ የራሱ የሆኑ አገልጋዮችና የራሱ የሆነ አስተምህሮ አለው፣ የራሱ የሆነ መርህ አለው። ሰይጣን ሁሉ ጊዜ ሲሰራ
የራሱ የሆኑ መልእክተኞችን በመቀስቀስ በማስታጠቅ ይሰራል። ደግሞ ኃይል በመስጠት ነው የሚሰራው። በተለይ በኋለኛው ዘመን ሰይጣን በግልጥ የሚመጣው ኃይልና ቅባት በመስጠት እንደሆነ ለአገልጋዮቹ መጽሐፍ ቅዱስ በዚህ ክፍል ይናገራል ማለት ነው። በአጠቃላይ ቃሉን የሚሰብክ መልካም አገልጋይ እንዲሆን ሐዋርያው ጳውሎስ ጢሞቴዎስን ከቁጥር 1 እስከ 6 ባለው ክፍል የሚናገረው ለምን ሲባል ሐሰተኞች መምህራን ስለሚነሱ ደግሞም ሰዎችን ስለሚያስቱ ነው ይላል። ግባቸው ሰዎችን ከእምነት መለየት ነው። ግብዞች ናቸው። እግዚአብሔር አምላክ በማመስገን ሊመገቡት የሚገባውን ምግብ በመከልከል መንፈሳዊ ቅባት በመቀባት የተሻሉ ሰዎች በመምሰል ደግሞም እግዚአብሔር አምላክ የፈቀደውን ያቻላቻ ጋብቻን በመከልከል በጣም ይሄ የምልኩስና መንፈስ ያለበት በጣም በተለይ በዚያ ዘመን የነበሩ የሐሰት አስተማሪዎች የአይሁድን እምነትና የምስራቁን ዓለም አስተምህሮ ቀይጠው የመጡ ነበሩ። በጣም አደገኛ አስተምህሮ ነው የነበረው። ሁለቱን ያዋሃደ ከምስራቃውያን የምልኩስና ሃይማኖትና ባህል ጋር የአይሁድ እምነትን በማዛመድ በማጣመር በመቀላቀል መንፈሳዊ ቅባት ቀብተው ሰዎችን አትራክት የማድረግ አቅም ነበራቸው። መንፈሳዊ ቅባት በጣም ይሄ የተሻሉ ሰዎች በመምሰል ከምግብ በመከልከል ደግሞ ይሄ እርኩስ ያልሆነውን ቅዱስ የሆነውን ጋብቻ እርኩስ በማስመሰል ራስን የማብቃት በመንፈስ ዓለም የተለየ ህልውና እንዳላቸው በማስመሰል ሰዎችን ያስቱ ወይም ያስክዱ ነበር። ከእግዚአብሔር እውነት ያወጡ ነበር። እግዚአብሔርን እያመሰገኑ ሊመገቡ የሚገባቸውን ምግብ በመከልከል ደግሞ እግዚአብሔር አምላክ ጋብቻ ቅዱስ መኝታው ንጹህ እንደሆነ የተናገረውን ክሬት ያደርገውን ህዝብን ያባዛ ህዝቦችን ሊያበዛ ደግሞም እንጆይ እንድናደርገው የሰጠንን እግዚአብሔር አምላክ ልጆችን የምንቀበልበትን ከሱ የሆኑ ስጦታዎችን የምንቀበልበትን ቤተሰብ የምንመሰርትበትን ቅዱስ ጋብቻ በመከልከል በጣም ስማርት በሚመስል ነገር ግን በጣም ኃይለኛ የሆነ የምልኩስና ስፒሪት ተሞልተው ያስተምሩና ሰዎችን ያስክዱ ስለነበረ ነው የቃሉ አገልጋይ ሁን የሚለው። የቃሉ አገልጋይ ሁን፣ መልእክተኛ ሁን። ሐሰትን የምትከላከለው፣ ሐሰትን ቻሌንጅ የምታደርገው፣ ሐሰትን ሪዚስት የምታደርገው ሐሰተኞች ናቸው ብለህ በመናገር ሳይሆን እውነትን በመግለጥ ነው። የእግዚአብሔርን ቃል በማስተማር ነው። የእግዚአብሔር ቃል አገልጋይ በመሆን ነው። ሰውን ሁለንተናውን ሊጠብቀው የሚችለው የገባበት የቃሉ እውነት ነው። ሰው ሊጠበቅ፣ ሰው ሊጸና፣ ሰው እስከ መጨረሻ ሊሄድ የሚችልበትን አቅም ሊያገኝ የሚችለው ከእግዚአብሔር ቃል መንፈስ ሲካፈል እንደሆነ ሐዋርያው ጳውሎስ ይነግረዋል ማለት ነው። በአጠቃላይ እነዚህ ሐሰተኛ አስተማሪዎች አንደኛ በሰይጣን ኃይል የሚሰሩ ናቸው። ሁለተኛ ሰዎችን የሚያሳት አቅም አላቸው። ሶስተኛው ደግሞ ግብዞች ናቸው። ግብዞች ማለት አርቲስቶች ናቸው። ማስመሰል ይችላሉ። በጣም ስማርቶች ናቸው። ግብዝ ማለት አርቲስት ማለት ነው። አርቲስት እንደምታውቁት የሚተውነው የራሱ ያልሆነውን ገጸ ባህሪ ነው። እነሱም ቢሆኑ ውስጣቸው በርኩስ መንፈስ የተሞላ ነው፣ ግን ቅዱስ መስለው ይታያሉ። ውስጣቸው በውሸት ተሞልቷል፣ ግን እውነትን የሚናገሩ ይመስላሉ። ለቅድስናው ዓለም እጅግ የራቁ ናቸው፣ ግን ለቅድስና ዋጋ የሰጡ ቦታ የሰጡ ይመስላሉ። አለማግባት ቅድስና አይደለም። ማግባት እግዚአብሔር የሰጠን ትልቁ ስጦታ ነው። ትልቁ በረከት ነው። ከእግዚአብሔር ዘንድ ልጆችን የምንቀበልበት በረከት ነው። እግዚአብሔርን አምላካችንን የምናስመሰግንበት በረከት ነው።
ሚስትን የተቀበለ በረከትን አገኘ ነው የሚለው የእግዚአብሔር ቃል። ነገር ግን ከጋብቻ መከልከል የቅድስናው ዓለም ህይወት ውስጥ መካፈል በማስመሰል አርቲስቶች ስለሆኑ፣ ግብዞች ስለሆኑ፣ አስመሳዮች ስለሆኑ መንፈሳዊ ዓለም ላይ የላቀ እውነት ወይም የላቀ መገለጥ እንዳገኙ በማስመሰል ብዙዎችን ያስቱ ነበረ። እንደዚህ አይነት ሰዎች፣ እንደዚህ አይነት አገልጋዮች፣ እንደዚህ አይነት የሐሰት መምህራንን ማስቆም የሚቻለው እውነተኛ የቃሉ አገልጋይ ስትሆን ነው ሐዋርያው ጳውሎስ የሚለው። ክብር ለአምላካችን ለእግዚአብሔር ይሁን። የእግዚአብሔርን ቃል ይክዳሉ ነው የሚለው 3 እና 5 ላይ የእግዚአብሔርን ቃል ይክዳሉ። አንደኛ እግዚአብሔር አመስግነን ልንመገበው የሚገባውን ምግብ ይከለክላሉ። እንዲሁም ምን ይላል ሐዋርያው ጳውሎስ? ምንም ቢሆን የትኛው ምግብ ቢሆን በቃሉና በጸሎት የተቀደሰ ይሆናል ይላል። የቃሉን ፓወር ይክዳሉ። የሚቀድሰውን ቃል ይክዳሉ። የሚቀድሰውን ጸሎት ይክዳሉ። ምግብ እርኩስ አይደለም። ከእጅ ወደ አፍ የሚገባ እርኩስ ነገር የለም። ከሆድ ወደ አፍ የሚወጣው ከውስጥ ወደ ውጭ የሚወጣ ነገር ነው እርኩስ ነገር። የእግዚአብሔርን ቃል ክደው ነው የሚመጡት። ለቤተ ክርስቲያን እውነትን ማስተማር፣ ቤተ ክርስቲያን ውስጥ ያሉ ምዕመኖችን በእውነት ማስታጠቅ የሐሰትን ትምህርት መከላከል እንደሆነ አበክሮ ሐዋርያው ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ ይመክረዋል ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። መጽሐፍ ቅዱስ የማይነካው እውነት የለም። መጽሐፍ ቅዱስ የማይዳስሰው እውነት የለም። መጽሐፍ ቅዱስ በደንብ ከተጠና የሰዎችን አእምሮ፣ የሰዎችን አመለካከት፣ የሰዎችን ህይወት፣ የሰዎችን አካሄድ፣ የሰዎችን መርህ፣ የሰዎችን ሁለንተና ሊቀይር የሚችል እውነተኛ መርህ ያለው የእግዚአብሔር መንፈስ ያለበት ቃል ነው የእግዚአብሔር ቃል። ስለዚህ ሐዋርያው ጳውሎስ የሚለው ነገር ምንድን ነው? በወቅቱ በጣም አንዱ ፈተናው የሐሰት መምህራን፣ የሐሰተኛ ሐዋርያት እግር በእግር እየተከታተሉ የተመሰረተችውን ቤተክርስቲያንን ማፍረስ ስለነበረ ብዙዎችን ከእውነተኛው የቃሉ ህይወትና መርህ ማፈናቀል ወይም ደግሞ ማስካድ ስለነበረ፣ የሚሰሩት ደግሞ በሰይጣን ኃይል ስለነበረ፣ ሰዎችን በማሳት ስለነበረ፣ ግብዞች ሆነው የሰዎችን አእምሮ የሚገዛ ማንነት ስለነበራቸው፣ የእግዚአብሔርን ቃል ክደው ስለሚያስተምሩ ለቤተ ክርስቲያን እውነትን አስተምር ይለዋል። ቁጥር 6 ላይ የእግዚአብሔር ቃል የሚለው እሱን ነው። ይህን ትእዛዝ ለወንድሞች ብታሳስብ በእምነት ቃልና በተቀበልከው መልካም ትምህርት ታንጸህ የክርስቶስ ኢየሱስ በጎ አገልጋይ ትሆናለህ ይለዋል። ክብር ለአምላካችን ለእግዚአብሔር ይሁን። በጎ አገልጋይ የምንሆንበትን የቃሉ መልእክተኛ ሆነን የምናገለግልበትን ጸጋና መንፈስ እግዚአብሔር አምላክ በጌታ በኢየሱስ ስም ያብዛልን። ሃሌሉያ። ንቅናቄ የሚፈጥር መልእክተኛ አገልጋይ፣ የቃሉ አገልጋይ መሆን በጣም ያስፈልጋል ወገኖቼ። የስህተትን ትምህርት፣ የስህተትን አካሄድ በመሸሻ እናመልጠው። አሁን ሞባይላችን ድረስ ይመጣል። ነገር ግን የቃሉን እውነት በማገለጥ በማስተማር ደግሞም ቅዱሳንን በማስታጠቅ የሐሰትን ትምህርት መከላከል ይቻላል። ስለዚህ ሐዋርያው ጳውሎስ ምንድነው የሚለው? ቃሉን የሚሰብክ መልካም አገልጋይ ሁን ነው የሚለው። ወገኖቼ በዚህ ዘመን ቤተክርስቲያን ውስጥ ያሉ አገልጋዮች ሙሉ ጊዜ አገልጋይ ሊሆኑ ይችላሉ። በየዘርፉ ያሉ አገልጋዮች ሊሆኑ ይችላሉ። መሪዎች ሊሆኑ ይችላሉ። እያንዳንዱ በክርስቶስ ኢየሱስ አምኖ የዳነ ማንኛውም አማኝ ቢሆን የቃሉ አገልጋይ፣ በቃል የተሞላ ቃልን የተሞላ መልእክት ያለው፣ ክብር ለአምላካችን ለእግዚአብሔር ይሁን። ሐሰትን ከእውነት መለየት የሚችል፣ ክፉን ከመልካሙ መለየት የሚችል፣ ክብር ለአምላካችን ለእግዚአብሔር። ዲፕ የሆነ የቃሉ ዕውቀት ያለው ሰው ማፍራት ያስፈልገናል። እንዴት አድርገን? መልካም የሆነውን የእግዚአብሔር ቃል አገልጋይ መሆን ስንችል ማለት ነው። ቤተክርስቲያን ሁል ጊዜ ዲፕ የሆነውን አጥንት የሆነውን የእግዚአብሔርን ቃል ማስተማር እንዳለባት፣ አደራ እንዳለባት ይህ ክፍል ያሳየናል ማለት ነው። ስለዚህ የመጀመሪያው ሐሳብ ከቁጥር 1 እስከ 6 ያለው ሐሳብ ምንድነው? ቃሉን የሚሰብክ መልካም አገልጋይ ሁን። ለምን? በሐሰተኛ መናፍስት ኃይል ተሞልተው ግብዝ ሆኖ ተገብዘው
ሰዎችን በማሳት ቃሉን በመካድ ብዙዎች ይገለጣሉ ይመጣሉና በመጨረሻው ዘመን አንተ ግን ቃሉን የሚሰብክ መልካም አገልጋይ ሁን ብሎ ነው የሚመክረው። ክብር ለአምላካችን ለእግዚአብሔር ይሁን። ቃሉን የሚሰብክ ቃሉን የሚያገለግል መልካም አገልጋይ መሆን ያስፈልጋል። ሁለተኛው በዚህ ክፍል ሐዋርያው ጳውሎስ መንፈሳዊ ልጅ የሆነውን ጢሞቴዎስን ባላደራ የሆነውን ጢሞቴዎስን የላርጅ የሆነችው ሜጋ የሆነችውን የኤፌሶን ቤተክርስቲያንን እየመገበ ያለውን ጢሞቴዎስን የሚመክረው ቃሉን የሚኖር አገልጋይ ሁን ነው የሚለው። ቃሉን የሚኖር አገልጋይ ሁን። ወገኖቼ በዚህ ዘመን ቃል የሚሰብክ አገልጋይ አልጠፋም። ብዙ የሚያስተምር አገልጋይ አልጠፋም። የሚዘምር አገልጋይ አልጠፋም። ቃል ያለው አገልጋይ አልጠፋም። መድረክ በተገኘበት ስፍራ ሁሉ የሚናገር አገልጋይ አልጠፋም። ነገር ግን በዚህ ዘመን ንግግሩ ሳይሆን ሕይወቱ የሚናገር አገልጋይ ነው የጠፋው። ጳውሎስ በመንፈስ ልጅ የሆነውን ጢሞቴዎስን የሚለው ቃሉን የሚሰብክ መልካም አገልጋይ ሁን እንዳለ ሁሉ ቃሉን የሚኖር የተናገርከውን መኖር የኖርከውን መናገር የምትችል አገልጋይ እንድትሆን ያስፈልጋል ይለዋል። ከቁጥር 7 እስከ 12 የሚናገረው ክፍል እሱን ነው። ከቁጥር 7 የእግዚአብሔር ቃል ከቁጥር 7 ጀምሮ የሚናገረው እሱን ነው። ምን ይላል? እግዚአብሔርን ከማያከብር እርባና ቢስ አፈ ታሪክና ከአሮጌቶች ተረታ ተረት ራቅ። ይልቁንም ለእውነተኛ መንፈሳዊ ሕይወት ራስህን አሰልጥን። የአካል ብቃት ልምምድ ለጥቂት ነገር ይጠቅማልና ለእውነተኛ መንፈሳዊ ሕይወት ግን ራስን ማሰልጠን ለአሁኑም ሆነ ለሚመጣው ሕይወት ተስፋ ስላለው ለሁለቱም ይጠቅማል ይልና ይህ ቃል የታመነና ሙሉ ለሙሉ ሊቀበሉት የሚገባ ነው። ለዚህም ብለን እንጥራለን እንደክማለን። ይኸውም ለሰዎች ሁሉ በተለይም ለሚያምኑት አዳኝ በሆነ በሕያው እግዚአብሔር ተስፋ ስለምናደርግ ነው ይልና ቁጥር 11 እና 12 እነዚህን ነገሮች እዘዝ አስተምርም። ወጣትነትን ማንም አይናቅ። ለምን? ነገር ግን ለሚያምኑት በንግግርና በኑሮ በፍቅር በእምነትና በንጽህና አርአያ ሁንላቸው ብሎ ይናገራል። ክብር ለአምላካችን ለእግዚአብሔር ይሁን። እዚህ ጋር ሐዋርያው ጳውሎስ የሚለው ምንድነው? የተናገረውን የሚኖረውን የሚሰብክ አገልጋይ ሁን ነው። አገልግሎት በንግግር ብቻ ሳይሆን በሕይወት ይገለጣል እያለው ነው ሐዋርያው ጳውሎስ። ቆሮንቶሶችን አንድም የሞገተበት መንገድ ምንድነው? ከእናንተ ጋር ሳለን እንደተናገርን ስንርቅም በስራ እንዲሆነን ይላቸዋል። በአጭር ቃል ምን ማለቱ ነው? የተናገርነውን እንኖራለን፣ የኖርነውን እንናገራለን ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። የዳነው በጸጋ ነው፣ እውነት ነው። ነገር ግን የገባብን ቃል ይለውጣል። የተለወጥነውን እውነት ኖረን የኖርነውን እውነት እንሰብካለን የሚል መርህ ነው የነበረው። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ አንድ አገልጋይ እንደ ሯጭ ለጨዋታው የሚያውለውን ያህል ኃይልና ስነ ስርዓት ለመንፈሳዊ ሕይወቱም ከተጠቀመ በሕይወቱና በአገልግሎቱ እድገት ወሳኝ ሊሆን ይችላል ነው የሚለው። በዚህ ክፍል ውስጥ 3 ሕይወት ደረጃዎችን ተበራርተዋል። መጥፎ የሚባል ደረጃ አለ። አንዱ መጥፎ ደረጃው ምንድነው? ለዚህ ዓለም ከሚመችና ከአሮጌቶች ተረት ራቅ የሚል ነው። ራቅ። ይሄ መርህ አይደለም። ይሄ ሕይወት አይደለም። ይህ የምንካፈለው እውነት አይደለም። ከእንዲህ አይነት ከማይመች ለሰው ሕሊና ለሰው ምንድነው ሼር የማናደርገው ሕይወት ስለሆነ ለሰው ትምህርት የማይጠቅም ስለሆነ ከአሮጊቶች ተረት ከሚመስል ከማንኛውም እርባና ቢስ ሕይወት ራቅ ይለዋል። መጥፎ ደረጃ እሱ ነው፣ መራቅ ነው። ሌላው ለጊዜያዊ ሰውነት እንቅስቃሴ ሰዎች ራሳቸውን እንደሚያስለምዱ ለአሁኑም ለመጪውም ዓለም ወይም ደግሞ ለዘላለሙ የሚጠቅመውን እግዚአብሔርን መምሰል ግን ራስህን ማስለመድ አለብህ ይለዋል። ራስህን ማስለመድ አለብህ። ለምን? ትርፍ አለው ነው የሚለው። ክብር ለአምላካችን ለእግዚአብሔር ይሁን። ይህን ብታደርግ ነው የሚለው። ይህን ብታደርግ ትርፍ አለው። እግዚአብሔርን መምሰል አትራፊ ነው። እግዚአብሔርን መምሰል ለብዙዎች ሞዴል መሆን ነው። ምንድን ነው?
ወጣትነትን ማንም አይናቅም ትንሽ ነው ብለው ሲመለከቱ የሚያዩት የሚመለከቱት ነገር ሊኖር ይገባል። እንዴት ሆኖ? በንግግር የኖርከውን በኑሮ ስትገልጠው ይለዋል። በኑሮ የገለጥከው ደግሞ በፍቅር አካል ለብሶ በእምነትና በንጽህና አርአያ ስትሆንላቸው እነርሱ የኖርከውን እየሰበክ መሆንክን ይገነዘባሉ። የእግዚአብሔር ባሪያ የእግዚአብሔር አገልጋይ ቃሉን የሚሰብክ መልካም አገልጋይ መሆን እንዳለበት ሁሉ እንዲሁ ቃሉን የሚኖር አገልጋይ መሆን አለበት እያለው ነው። ክብር ለአምላካችን ለእግዚአብሔር ይሁን። በህይወት የሚኮንን አገልጋይ መሆን አለብህ እያለው ነው። ቃልክም ኑሮህም ሕጸጽ የሌለበት የሚኮንን ሞዴል የሆነ አርአያ የሆነ ሰዎች አይተው የሚያሸቱት የሚከተሉት እሱ እኮ እንዳለው እንዲሁ ነው የሚባል። ክብር ለአምላካችን ለእግዚአብሔር ይሁን። ራስህን እግዚአብሔር ለመምሰል ያሰለጠንክ ስልጡን አገልጋይ መሆን መቻል አለብህ ይለዋል። ስለ ፍቅር ከተናገርክ አንተ የፍቅር ሰው ሆነ ራስህን ግለጥ ይለዋል። ስለ እውነት ከሰበክ አንተ እውነተኛ አገልጋይ ሆነ ራስህን አሳይ ነው የሚለው። ስለ ህብረት ተናግረህ አንተ ራስህን የምትገነጥል ሳይሆን ለህብረት ምክንያት የሆን ሰዎችን ለመሰብሰብ ምክንያት የሆን ክብር ለአምላካችን ለእግዚአብሔር ይሁን። ስጡ ብለህ ካስተማርክ ሰጪ ሆነ መገኘት አለብህ ነው የሚለው። ሰጪ ሆነ መገኘት አለብህ። ፊት አውራሪ መሆን አለብህ። የቃሉን ህይወት የምትገልጥ አገልጋይ መሆን መቻል አለብህ ነው የሚለው። ክብር ለአምላካችን ለእግዚአብሔር ይሁን። የተናገርከውን የምትኖር የኖርከውን የምታገለግል አገልጋይ መሆን አለብህ። ቃሉን የሚኖር አገልጋይ መሆን አለብህ ነው የሚለው። የአምላካችን የእግዚአብሔር ስም የተባረከ ይሁን። በህይወታቸው የሚኮንኑን አገልጋዮች ያስፈልጉናል። በህይወታቸው የሚያስከትሉን አገልጋዮች ያስፈልጉናል። ህይወታቸው ተጨብል የሆነ ልብን የሚነካ ክብር ለእግዚአብሔር ይሁን። ንግግራቸው ቁጥብ፣ ህይወታቸው ግን ጎልቶ ደምቆ ጮሆ የሚናገርላቸው መሪዎች፣ አገልጋዮች፣ ምእመን ያስፈልጉናል። ህይወትስ እንደነሱ የሚያስብል፣ ኑሮስ እንደነሱ፣ አገልግሎትስ እንደነሱ፣ ዝማሬስ እንደነሱ ከህይወታቸው የተቆረሰውን እውነት ነው የሚዘምሩት። ከህይወታቸው የተቆረሰውን እውነት ነው የሚሰብኩት። ከህይወታቸው የተቆረሰውን እውነት ነው የሚያስተምሩ። ክብር ለአምላካችን ለእግዚአብሔር ይሁን። ምን ይባል ማንነት ሊኖርህ ይገባል ነው በአጠቃላይ ሐዋርያው ጳውሎስ የሚናገር። ደግሞ ለማያምኑት ሳይሆን ለሚያምኑት ነው የሚለው። ለሚያምኑት ነው ሞዴል መሆን ያለበት። ለማያምኑት ሞዴል መሆን እኮ በጣም ቀላል ነው። በብዙ ቃሚዎች መካከል ተገኝቶ አለመቃምክ መናገር ብቻ ይኮንናል። በብዙ ሰካራሞች መካከል ተገኝቶ አለመስከር፣ አለመጠጣትን ባፌ ምንድነው መጠጥ የሚባል ነገር ዝር ብሎ አያውቅም ብሎ መናገር ብቻ በቂ ነው ሞዴል ለመሆን። ግን ነው ለሚያምኑት በማይጠጣው ማህበረሰብ፣ በማይቅመው ማህበረሰብ፣ በማይዋሸው ማህበረሰብ፣ ሕጸጽ በሌለበት ማህበረሰብ መካከል ሞዴል ሆኖ መገኘት በጣም የላቀ የጎላ ህይወት ያስፈልገዋል ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። ለዚያ ነው ለሚያምኑት በንግግርና በኑሮ በፍቅር በእምነትና በንጽህና አርአያ ወይም ሞዴል ሆንላቸው ብሎ ሐዋርያው ጳውሎስ በመንፈስ ልጅ የሆነውን ጢሞቴዎስን ይመክረዋል ማለት ነው። ስለዚህ ሁለተኛው የዚህ ምዕራፍ ዋና ሐሳብ ምንድነው ካልን ቃሉን የሚኖር አገልጋይ፣ የሰበከውን የሚኖር አገልጋይ፣ ያስተማረውን የሚኖር አገልጋይ፣ የገባውን እውነት የሚኖር አገልጋይ ሁን የሚል ይሆናል ማለት ነው። ሶስተኛውና ለዛሬው ትምህርት የመጨረሻው ነጥቤ ምንድነው ካላችሁኝ በቃሉ የሚያድግ አገልጋይ ሁን ነው የሚለው። በቃሉ የሚያድግ አገልጋይ ሁን። አንደኛ ቃሉን የሚሰብክ አገልጋይ ሁን። ሁለተኛ ቃሉን የሚኖር አገልጋይ ሁን። ሶስተኛና መጨረሻው ለጢሞቴዎስ የሰጠው መመሪያ ምንድነው ካላችሁኝ በቃሉ የሚያድግ አገልጋይ ሁን። አድገን የጨረስን ሰዎች አይደለንም። ገና በእድገት ጎዳና ውስጥ ያለን ሰዎች ነን። ሐዋርያው ጳውሎስ መቼም ዲፕ የሆነ
ጥሩ የሆነ መንፈሳዊ ዕውቀት መንፈሳዊ መረዳት ያለው ሰው ነው። ክርስቶስ ኢየሱስን ፊት ለፊት አይቶታል። የወንጌልን አደራ የተቀበለው ከጌታ ነው። አንዳችም አልጨመሩልኝም ይላቸዋል። ዋና መስሎ የሚታዩትን እነ ጴጥሮስን እነ ዮሐንስን በጣም ጥልቅ መረዳት እንዳለው ሐዋርያው ጴጥሮስ ራሱ መስክሮለታል። ነገር ግን ሲናገር ምን ይላል? አንደኛ ቆሮንቶስ ምዕራፍ 3 ከዕውቀት ከፍለን እናውቃለን ይላል ሐዋርያው ጳውሎስ። በአገልግሎት ዘመኑ ፍጻሜ ላይ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ ስናነብ ምን ይለዋልኝ? መጽሐፍቱንና በርኖሱን ይዘህልኝ ና ይለዋልኝ። ምንድነው? ሩጫዬን ጨርሻለሁ፣ ወደ ጌታዬ ሊሄድ ነው፣ የክብር አክሊል ተዘጋጅቶልኛል፣ የጽድቅ አክሊል ተዘጋጅቶልኛል እያለ ስለመሄድ እያወራ ግን አንድ የማይጣረስበት አንድ ደግሞ የማይለቀው ሁል ጊዜ የሚያስበው እውነት ምንድን ነው ካላችሁኝ፣ ከመጽሐፍት ጋር ያለው ቁርኝት፣ ከመጽሐፍቱ ጋር ያለው ኢንቲሚሲ፣ ከቃሉ መንፈስ ጋር ያለው ግንኙነት እጅግ ጠንካራ ነበር። ምን ይለዋል? በርኖሱንና መጽሐፍቱን ይዘህልኝ ና ይለዋል። እስከ ደም ጠብታ ከቃሉ ጋር ያለው ግንኙነት ጠንካራ ነበር። ክብር ለእግዚአብሔር ይሁን። ስለዚህ አንድ አገልጋይ ወይም መሪ ራሱ ወዳልደረሰበት ደረጃ ህዝቡን ሊያደርስ አይችልም። ስለዚህ በቃሉ ለማደግ ሁል ጊዜ መጣር አለበት። በቃሉ ለማደግ ሁል ጊዜ ራሱን አፕዴት ማድረግ አለበት። በቃሉ ለማደግ ለመለወጥ ሁል ጊዜ ራሱን ማዘጋጀት አለበት። ለዚህ ነው ከቁጥር 13 እስከ 16 የእግዚአብሔር ቃል ምን ይላል? እኔ እስክመጣ ድረስ ለማንበብ ለመምከርና ለማስተማር ትጋ። ሽማግሌዎችም እጃቸውን በአንተ ላይ ሲጭኑ በትንቢት የተሰጠህን የጸጋ ስጦታ ቸል አትበል። ሰው ሁሉ ማደግህን ያይ ዘንድ በእነዚህ ነገሮች ላይ አተኩር። ማን? ሰው ሁሉ፣ አማኙ ሁሉ፣ ትንሹ ትልቁ ማደግህን ያይ ዘንድ በእነዚህ ነገሮች ላይ አተኩር፣ በትጋትም ፈጽማቸው። ትጋት ይፈልጋል። ለሕይወትና ለትምህርት ተጠንቀቅ፣ በእነዚህ ጽና። ይህን ብታደርግ ራስህን ብቻ አይደለም የሚሰሙህን፣ ስታስተምር የሚሰሙህን፣ ስትሰብክ የሚሰሙህን፣ ስትዘምር የሚሰሙህን፣ ስትመክር የሚሰሙህን፣ ምንም ስትል የሚሰሙህን ሰዎች ታድናለህ። ካንተ አልፈ ለሌሎች ትተርፋለህ ይለዋልኝ። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ ቃሉን የሚሰብክ መልካም አገልጋይ፣ በቃሉ የሚኖር መልካም አገልጋይ፣ ነገር ግን ዕለት ዕለት በቃሉ ደግሞ የሚያድግ አገልጋይ እንዲሆን ይመክረዋል። ቁጥር 13 ለቃሉ ትኩረት ስጥ ነው የሚለው። ትኩረት ስጥ። በቃ ጊዜ ካገኘህ አንብብ፣ ጊዜ ካገኘህ አጥና። የእግዚአብሔር ቃል መገለጥ አንድ ዘግነው የሚያልቅ አይደለም። ሁል ጊዜ ልዩ ነው። ሁል ጊዜ አዲስ ጣዕም አለው። ሁል ጊዜ አዲስ መገለጥ አለው። ክብር ለአምላካችን ለእግዚአብሔር። ያልተለመደ አገልጋይ መሆን ካስፈለገ ለእግዚአብሔር ቃል ትኩረት ልትሰጥ ይገባል። ጊዜ ልትሰጥ ይገባል። ዋጋ ልትሰጥ ይገባል። ክሬዲት ልትሰጥ ይገባል ነው የሚለው። ለቃሉ ትኩረት ስጥ ነው የሚለው። ክብር ለአምላካችን ለእግዚአብሔር ይሆን። እኔ እስከምመጣ ድረስ ለማንበብ ለመምከርና ለማስተማር ትጋ ነው የሚለው። ለቃሉ ትኩረት ስጥ ይለዋል። ቁጥር 14 መንፈሳዊ ስጦታህን ደግሞ ቸል አትበል ነው የሚለው። በቃሉ የሚያድግ አገልጋይ ትናንትና ባገለገልክበት ስፒሪት፣ ትናንትና ባገለገልክበት ዕውቀት፣ ትናንትና በተለመድክበት ልምድ ዛሬ እንዳትገኝ አደራህን ማለቱ ነው። ለውጥ ያስፈልጋል። እድገት ያስፈልጋል። ክብር ለአምላካችን ለእግዚአብሔር ይሁን። ሐዋርያው ጳውሎስ ምን ይላል? ልጅ ሳለሁ እንደ ልጅ አስብ ነበር፣ አሁን ግን የልጅነትን ባህሪ ምን ብያለሁ ይላል? ሽሬአለሁ ይላል። የትናንትና የልጅነትን ባህሪ መሻር የሚቻለው በዕውቀት ነው፣ በማቹሪቲ ነው፣ በእድገት ነው፣ በለውጥ ነው የሚለው። ስለዚህ መንፈሳዊ ስጦታን ደግሞ ቸል እንዳትለው ተጠቀምበት ነው የሚለው። ተጠቀምበት። ቸልተኛ ስፒሪት በጣም አደገኛ ነው። በጣም አደገኛ ነው። አውቀዋለሁ ባይነት በጣም አደገኛ ነው ወገኖቼ። ለእድገት ጸር ነው፣ ቅንቅን ነው። ለውድቀታችን በጣም ወጥመድ ማዘጋጀት ነው ቸልተኝነት ማለት። ከቸልተኝነት መንፈስ ማውጣት የሚችል የእግዚአብሔር የትጋት መንፈስ በእያንዳንዳችን ሕይወት ያስፈልጋል ማለት ነው። ስለዚህ ለቃሉ ትኩረት መስጠት፣ መንፈሳዊ ስጦታን ቸል አለ ማለት መጠቀም እንዳለበት ይነግረዋል። ቁጥር 15 ላይ ራስህን ለክርስቶስ ስጥ ነው የሚለው። አሰልጥን። ሰው ሁሉ ማደግህን ያይ ዘንድ በእነዚህ ነገሮች ላይ አተኩር፣ በትጋትም ፈጽማቸው።
የተሰጠሁን ራስክን ለክርስቶስ፣ ራስህን ለመንፈሳዊ ዓለም፣ ራስክን ደግሞም ለሚለውጠው ዓለም፣ ለመንፈሳዊ ዓለም አሳልፈህ ስጥ፣ ዋጋ ስጥ ነው የሚለው። ዋጋ ስጥ። ቁጥር 16 ላይ መንፈሳዊ ጉዞህን መርምር የሚል ሐሳብ ነው ያለው። ምንድን ነው የሚለው? ለሕይወትና ለትምህርት ተጠንቀቅ ነው የሚለው። ተጠንቀቅ። ጥንቃቄ ይፈልጋል ሕይወት፣ ጥንቃቄ ይፈልጋል አገልግሎት፣ ጥንቃቄ ይፈልጋል ንጽህና። ክብር ለእግዚአብሔር። ጥንቃቄ ይፈልጋል። የእግዚአብሔር ሰው ዳንኤል ምዕራፍ 6 ላይ ምን ይልና? ዳንኤልም ጠንቃቃ ነበርና ሰበብና በደል ሊፈለጉበት ግን ሊያገኙበት አልቻሉም ነው የሚለው። ምን ነው? ጠንቃቃ ነበር። የእግዚአብሔር ሰው ጠንቃቃ አገልጋይ መሆን አለበት። የእግዚአብሔር አገልጋይ ጠንቃቃ አገልጋይ መሆን አለበት። የእግዚአብሔር መጋቢ ጠንቃቃ አገልጋይ መሆን አለበት። የእግዚአብሔር ሰዎች በክርስቶስ ያመኑ ምዕመናን ጠንቃቃ መሆን አለባቸው። ክብር ለእግዚአብሔር። ተጠንቀቅ ይለዋል። ለሕይወትና ለትምህርት ተጠንቀቅ፣ በእነዚህም ጽና። ይህን ብታደርግ ራስህንና የሚሰሙህን ምን ታደርጋለህ? ታድናለህ ይላል። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ በዚህ በምዕራፍ 4 ላይ ሐዋርያው ጳውሎስ የመንፈስ ልጁ ለሆነው ለጢሞቴዎስ በትኩረት የሚናገረው አንደኛ ቃሉን የሚሰብክ አገልጋይ ሁን። ቃሉን የሚሰብክ አገልጋይ ስትሆን፣ መልእክተኛ አገልጋይ ስትሆን፣ ምንም እንኳን በመጨረሻው ዘመን መናፍስትን የሚስቡ በመናፍስት ኃይል የሚያገለግሉ ግብዞች፣ ከሃዲዎች አገልጋዮች ቢበዙም ሰዎችን በጽናት ማቆም ትችላለህ፣ መከላከል ትችላለህ። መልእክተኛ አገልጋይ፣ ቃሉን የሚሰብክ አገልጋይ ስትሆን የሐሰትን ዓለም ማፍረስ ትችላለህ የሚለው። እሱ ብቻ በቂ አይደለም፣ ቃሉን የሚኖር አገልጋይ ሆን ይለዋል። በቃሉ የተመሰከረ በኑሮ የተመሰከረለት በንጽህና የተመሰከረለት አገልጋይ ልትሆን ይገባል ይለዋል። ሶስተኛና የመጨረሻው በቃሉ የሚያድግ አዳጊ አገልጋይ ልትሆን ይገባል። ክብር ለእግዚአብሔር ይሁን። በመንፈሳዊ ዓለም እንደምታውቁት ግራጁዌሽን የለም። ሰው ምናልባት ዲግሪውን ተምሮ ሊጨርስና ግራጁዌት ሊያደርግ ይችላል። ሁለተኛ ዲግሪውን አጥንቶ ግራጁዌት ሊያደርግ ይችላል። ማስተርስ እያለ ይቀጥላል፣ ግራጁዌት ሊያደርግ ይችላል። በመንፈሳዊ ዓለም ግን ግራጁዌሽን የለም። ግራጁዌሽኑ ሰማይ ነው ያለው። ስንጠናቀቅ ያን የሱን እንደምንመስል ስናቅ በእውቀት ሙሉ ስንሆን ያኔ ነው ፍጻሜያችን የሚጠናቀቀው። የበቃ ሰው የለም። አዳጊ ሰው ነው ያለው። ዕለት ዕለት የሚለወጥ ሰው ነው ያለው። ዕለት ዕለት ወደ ማቹሪቲ የሚያድግ መንፈሳዊ ዓለም ውስጥ የሚያድግ ሰው ነው ያለው በመንፈሳዊ ዓለም ውስጥ ወገኖቼ። ለዚህ ነው የኋላዬን እየረሳው በፊት ያለውን ለመያዝ እዘረጋለሁ። የምንዘረጋበት ይሁን መንፈሳዊ ዓለም። ስለዚህ በቃሉ የሚያድግ መልካም አገልጋይ ሁን ይለዋልኝ። የእግዚአብሔር የአምላካችን ስም የተባረከ ይሁን። የቃሉ አገልጋይ እንድንሆን፣ ቃሉን የሚኖር አገልጋይ እንድንሆን፣ ደግሞም በቃሉ የሚያድግ ዕለት ዕለት የሚያድግ ራሱን አፕዴት የሚያደርግ አገልጋይ እንድንሆን እግዚአብሔር አምላካችን ይርዳን። አንድ አገልጋይ ሌሎችን አገልግሎ ለራሱ ግን ባቴል መሆን ቸል የሚል አገልጋይ መሆን የለበትም። ራስህንም የሚሰሙህንም ምን ትላለህ? ታድናለህ ነው ያለው። ራስህንም የሚሰሙህንም ታድናለህ። ክብር ለእግዚአብሔር ይሁን። የሰማ ሁሉ የሚድንበት የቃሉ መንፈስ የሞላበት መልእክተኛ የሆነ አገልጋይ እግዚአብሔር አምላክ በጌታ በኢየሱስ ስም ያድርገን። ሃሌሉያ። ጌታ ኢየሱስ ይባርካችሁ። ዘመናችሁ ይባረክ። በጣም ልባችሁን አስፍታችሁ ጊዜ ሰጣችሁ ስለሰማችሁኝ በጣም አመሰግናለሁ። ዛሬ እንግዲህ ምዕራፍ 4 ቃሉን የሚያገለግል መልካም አገልጋይ ሁን፣ ቃሉን የሚኖር መልካም አገልጋይ ሁን፣ በቃሉ የሚያድግ መልካም አገልጋይ ሁን በሚለው 3 ነጥቦች ላይ ዙሪያ ላይ ተነጋግረናል። ጌታ ኢየሱስ ይባርካችሁ።